በጣም ብዙዎቻችን የምንሳሳትበትን ከሸይጣን ጋር በተያያዘ ያለ አንደርስታንዲንግ ለማስተካከል ነው። የቪዲዮ የብዙ ሰዎችን እስኪ ሐሳብ ይነካል ብዬ ስለማስብ ኮፒ ሊንክ፣ ሪፖስት፣ ሼር ይደረግ። ወይም አላህ Subhanahu Wa Ta'ala እንዳጠቃላይ የተለያዩ ነገሮችን አታድርጉ አትፈጽሙ ሲለን በቃ በተለምዶ የዳዕዋ ሲደረግ ሙሐደራ ሲደረግ ብቻ መሳጅዶች ላይ መሸይኾች ምናምን ሐሳብ የሚሰጡበት የሆነ አንድ ካልቸር አለ። ቁርአን በሌላ መልኩ የሚያነሳው ማለት ነው። ይህ ምንድነው? አላህ Subhanahu Wa Ta'ala የከለከለን ነገሮች እነሱን በመከልከል ነው ምን የምናደርገው ደስታን የምናገኘው ማለት። አሁን እኛ ብዙ ነገሮችን ወደ አለማድረግ ስንሄድ ከአጅር አንፃር ነው የምናያይዘው ጉዳይ። አላህ Subhanahu Wa Ta'ala አጅርን ስለሚሰጠኝ ነፍስዬ ብትወደውም ብቻ ሳይሆን ጥቅሟን የምታገኝም ቢሆን በዚህ ጉዳይ ደስታን የምታገኝም ቢሆን በዚህ ጉዳይ እርካታን የምታገኝም ቢሆን ዩቲሊቲዋን በጣም ከፍ የምታደርግም ቢሆን ለአላህ ስል እተወዋለሁ። ለአላህ ስል ኢን ሴንስ አጅር ለማግኘት ስል አይደለም። በፍጹም እስልምና የሚለው ይሄን አይደለም። ቁርአን የሚለው ይሄን አይደለም። ቁርአን የሚለው አላህ Subhanahu Wa Ta'ala የከለከላችሁን ነገር በመከልከላችሁ ነው ደስታ ጥጉን የምታገኙት። በደንብ በቃ ዩቲላይዝ ማድረግ የምትችሉት ደስታ የሚባለውን ነገር ምን በማድረግ ነው? በመከልከልና በመከልከል እንጂ ለምሳሌ አንድ ሰው በጣም ሲምፕል በምሳሌ ላስረዳችሁ ሐሳብ አይዲያል እንዳይሆንባችሁ ማወራው ነገር ለምሳሌ ከተቃራኒ ጾታ ጋር ወንድም ሴትም ሊሆን ይችላል ሊያደርገው የሚችለው ከትዳር ውጪ ያለ ማንኛውም አይነት እስላም የከለከለው የሆነ ግንኙነት ውስጥ ሊገኝ የሚችል ለምሳሌ ደስታ ተብሎ የሚታሰብ ነገር አለ አይደለ? አላህ Subhanahu Wa Ta'ala ትዳርን በማምጣት ወይም በትዳር በማጠር ያን ነገር በዛ ውስጥ የሚገኝ የሆነውን ደስታ ጥጉን እንድናገኝ ነው አላህ Subhanahu Wa Ta'ala የደነገገው። በቃ ለምሳሌ በዚህ ነገር ሊገኝ የሚችለው ደስታ ጥጉ የሚገኘው ምን ውስጥ ነው? ትዳር ውስጥ ነው። ስለዚህ አላህ Subhanahu Wa Ta'ala ያዘዘን ነገሮች አሁን ይሄ እንደምሳሌ ሰጣችሁ ሁሉንም ነገሮች ሰጣችሁ። በኢኮኖሚ በፖለቲክሱ ወላሂ ስለ ሪባ ስለ መስጠት ምናምን በአሁን ኢኮኖሚ ምናምን ስለልኩኝ ቁርአን ውስጥ ያሉ ሐሳቦችን ብታያቸው በቃ የሰው ልጅ እዚህ ዓለም ላይ ቆዶ ደስታ ምናምን ያላችሁ ከአጅር ምናምን ውጪ ነው ማለት መጀመሪያ ይሄንን ማመን ስለሚፈልግ ነው። ያ ጀማዓተል ኸይር እኛ አላህ Subhanahu Wa Ta'ala የሆነ ነገር ከልክሎን ስንከለከል ወደነው አፍቀረነው የኛ ጥቅምና ደስታ ያለው እዚህ ውስጥ ነው ብለን ማመን ይፈልጋል። ካልሆነ ማለት ነው በቃ አይመችም። እኔ ማለት አላህ Subhanahu Wa Ta'ala በጣም የምወደውን በጣም ማድረግ የምመኘውን ለኔ ጥቅም ያለውን ሹፍ ለኔ ጥቅም ያለውን ነገር ከልክሎኝ ከዛ በኋላ ደግሞ ተሰቃይ በዚህ ነገር ብሎኝ ከዛ በኋላ አጅር ደግሞ ይሄን ስለተከለከል ማንነትን ስላሰቃየና ስለ ዙልምካት ምናምን ነገር ነገ አጅር ታገኛለህ ያልን ነው የሚመስለው። አሁን ያለው ጀው ጭንቅላታችን ላይ እንደርስ ይሄ በፍጹም ስህተት ነው። በፍጹም ትክክል አይደለም። ለአላህ ብለን ነው ነገሮችን የምናደርገው ነገሮችን የምንተወው። ነገር ግን ለአላህ ብለን ስንል አላህ Subhanahu Wa Ta'ala እዛ ክልከላ ውስጥና እዛ ነገር ውስጥ ምንን ስላደረገ ነው? የደስታን ጥግ ስላደረገ የደስታን ጥጉ ስላገኘ። በጣም ሲምፕል ማሳያ በታሪክ ሰሃቦች በትዳራቸው በጣም ደስተኛ የነበሩ ምድር ላይ ካለፉ ሰዎች መካከል ናቸው። መቼም ሁላችንም የምናምነው ነው አይደል? ትዳርን ስናስብ ቤስቱ ጀነሬሽን ያ ጀነሬሽን ሁሉም ነገር አክቹሊ ስናስብ ቤስቱ ጀነሬሽን ያ ጀነሬሽን አስቡት። እንግዲህ እነሱ አላህ Subhanahu Wa Ta'ala የፈቀደላቸውን ነገር አድርገው የከለከላቸውን ተከልክሎ ነው ያለፉት። ሁሉም ህይወት መስካቸውን ገመዳይ የደስታን ጥግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ እናታችን ኸዲጃን ምንድን ነበር የሚሉት? ኢኒ ሩዚቅቱ ሑባሃ እኔ የሷን ፍቅር በሲሳይ መልኩ ተሰጠሁኝ ነው የሚሉት። ማን ይድሪ ማለት ማን يقدر ان يقول هذا ለሚስቱ ይህንን ሊላት የሚችል ማን ነው ከኛ ማለት? ግን ካሁን ምንድነው እኛ የምናስበው እንዴት ነው? አላህ Subhanahu Wa Ta'ala የከለከለን ነገሮች ነፍስያችንን ዲብለናት ምናምን በቃ አላህ የኛን ጥቅም በቃ እየከለከለ በሚመስል መልኩ ነው አንደርስታንዲንጋችን ያ ነገር ባለማድረጋችን በመከልከሉ የኛ ጥቅምና ደስታ ያለው እዚህ ክልከላ ውስጥ ስለሆነ ይሄንን አንደርስታንድ ማድረግ በጣም ብዙ ነገሮች ህይወታችን ላይ እንዲቀየሩ
ያደርጋል። በጣም ብዙ ነገሮች ፓራዳይም ሺፍት 360 ዲግሪ እንዲቀለበሱ ያደርጋል። ጀዛኩሙላሁ ኸይረል ጀዛ። ይህን ሀሳብ እስኪ በለብዙ ሰው ሼር አድርጉት። እናንተም ደግሞ ሀሳብ ኮመንት ደግሞ አድርጉበት እስኪ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።